እዚህ ባንክ ነበር የምሰራው። እዚህ እና ታዲያ ለምን አንድ ቀን ከዚህ በኋላ ስራ ይለቅ ያለው የሚል አንድ ደብዳቤ ጻፍኩላቸው። ከዛ ወጣኝ። ሲያዩ ግን እንደዚህ ጅላጅል አትመስል። እኔ እንዴት ሰው ይሄንን ከመሰለ ባንክ ስራ ይለቃል? ምን ነው እኔን በቀጠሩ? እናንተ አይደላችሁ በባዶ ሜዳ የወር ደሞዝን በአንድ ቀን ማግኘት እየቻልክ እንዴት ተቀጠረ ደሞዝ ትጠብቃለህ ምናምን ብላችሁ ሰክሱ። እውነት መስሎኝ የተሸወድኩት። ጅላምፖ እኔ ፋዘርን ያሳዘነኝ ስንት ዓመት ለፍቶ የሰራውን ቤት ወይዬ ያስባልኩት። አረ እንደውም ሻጣው በበሉት እሳቸው ሻጣው ይወዱት ቤቱን እና አይናቸው ያየ እንትን ሆኖ እንትን ከሚባል ራሳቸው በራሳቸው መንገድ እንትን አድርገው የፈለጉትን ነገር እንትን ቢያደርጉ አይሻልም እንዴ? እሱስ ልክ ነህ። አይናችን እያየ ቤቱን ለእንትን ብለው እንትን ከሚያደርጉትማ ይሻላል። ግን ደግሞ ፋዘር እንደዚህ ብትሉ አይፋታ ነው። ቤቱን እንደምንም ካላስለቀቅን ሲስተርም ትፈታለች። ኧረ አይሆንም እንዴ? ምን ይላል? የማይሆን ነገርማ አታውራ። ቤቱን ካላስለቀቅን አይቀርልህ። ምን ማለት ነው? ያን ሁሉ ገንዘብ እኔ ከታባት ያምጥቼ ነው ቤቱን ማስለቀቀው? አስማት ይሁን ሐሳብ አለኝ። ምንድነው? እርዳታ አለምንብህ። በእኔ ታዋቂው ድሪመር ሀብታሙ ይሁን ነገሩ ታሟል። ቶሎ ሳይጨርብን ተረባርበን እናድነው በሚል አሪፍ ብር ማግኘት እንችላለን። እንዴ ሳልታመም ተው እንጂ አሁን እኔ የውሸት ታመምኩኝ እላለሁ። የውሸት መሆኑ ሲታወቅ ነገ የእውነት የሚታመመው ሰውዬ እንዳይረዳ። ኧረ ተው አይሆንም ይሆናል በላ እንዴ የጨለለ ሐሳብ የጨለለ አሪፍ ሐሳብ። አንተ ታዋቂ አነቃቂ ተናጋሪ ነህ። ለምን ታዲያ እቺ ትንሽ የታዋቂነትን ተጠቅመን አሪፍ ቻፓን ሰበስበን ምንድነው የሆነ እርዳታ ድርጅት ልገነባ ነው ብለህ እርዳታ መሰብሰብ? አዎ ብዙ ሰው እኮ እንደዚህ ነው እየሸቀለ ያለው። ልመና አይደለም፣ ሰው መርዳት ነው። ከምታገኘው ላይ እኮ 5% ትሰጠዋለህ። 5%? እሱንም አንተ ከፈለክ ነው። አንተ እንዴት ያለ ከፈኛ ነህ? አሪፍ መኪና ትገዛለህ፣ አሪፍ ቤት ትገዛለህ። ከዛ ቀብረር ብለህ አሪፍ ቦታ እየሄድክ አነቃቂ ንግግር ትናገራለህ። ከዛ ዲያስፖራው ዶላር ያፈስልሃል። እንዲሁም ከዚህ በላይ 1 ብር $2 ማድረግ አለ። ይህን ስትናገር እንደው ትንሽ አይደብርም? ስንት በጎች ባሉበት ሀገር። ቤታችን እንዲለቀቅ አትፈልግም አይደል? ሆን ብለህ ቤታችንን አሽጠህ ድሃ ልታረገን ነው አይደል? እኔ እንደሱ አላልኩም። ታዲያ ባይሆንማ ይሄን የመሰለ ሐሳብ አይሆንም አትልም ነበረ። አሁን እስቲ በስመ ተጠቅመህ እኛንም ጠቅመህ የተቸገሩትን ብትረዳ ምን ችግር አለው? አልተዋጠልኝማ። እንዲህ አይነት ስንት ታሪክ በሚሰራበት ሀገር ላይ እንደዚህ ገብተን እናብካው ስትል እንዴት ነው የሚዋጥልኝ? ይሄንን በውሃም ቢሆን ትውጣለህ። 2 ሊትር ውሃ ናት።
ማይ ጋድ ድሪመር ሀብታሙ እንዳትሆን ነው ድሪመር ሀብታሙ ነው። እሺ ምን አይነት አጋጣሚ ነው? በእግር በፈረስ ፈልግክ ነበረ። እኔን? አዎ ለወራቶች እኮ ያንተን ስልጠና ወስጄ ነው ይሄን የመሰለ ካፌ የከፈትኩት። ሄች አየህ አይደል ልፋታችንን፣ አየህ አይደል ትውልድ ላይ ምን እንደምንሰራ ተመለከትክ አይደለም? አንቺ የክፍለ ዘመኑ ጀግና ተብለሽ ትሸለሚያለሽ። የእውነት ግን ምን ያደርጋል ከሰርኩኝ። ከሰው ተበድሬ ባሌንም ከአሜሪካን አስቸግሬ የከፈትኩት ካፌ ይሄው እንደምታዩት ሰው የለውም። ብዙ ጊዜ አንተ እንድታማክረኝ ደግሞ ስፈልግክ ነበር። ማማከራችን አይ ቢዚ ነው። እችላለሁ እንዴ? እርዳታ ድርጅት ለመክፈት እንቅስቃሴ ላይ ስለሆነ አይችልም። እርዳታ ድርጅት? አው ቅድም ሆስፒታል የታመሙ ሲጠይቅ ነበር። ድሪመር ሀብታሙ ባየው ነገር አዘነ። አዝኖ ብቻ አልቀረም፣ ራሱን ሳተ። ስቶ ብቻ አልቀረም፣ ወደቀ። ወርቆ ብቻ አልቀረም፣ ደረጃ ተንከባለለ። ይሄው እንደዚህ ሆነ። ውይ የኔ ሆደ ቡቡ። ያንተ አስተሳሰብ እኮ በሰለጠነው አገር ቢሆን እንደ ንጉስ ነበር የምትኖረው። ምን አጋለሁ እዚህ ሀገር ሆነ እንጂ። ግን አሁንም መነሻ የሚሆን ነገር ካገኘ ገና ብዙ ሚራክል ያሳየናል። ታዲያ ምን ችግር አለው? እኔም አግዛቸዋለሁ፣ እሱ በዚህ ያግዘኛል፣ እኔ ደግሞ እሱ በሱ ስራ አግዘዋለሁ። እንዴ ይሄማ ጥሩ ሀሳብ ነው። አንቺ መነሻ የሚሆን ገንዘብና ቤት ማስለቀቂያ፣ ያው ማለት ስራ ለመጀመር ቤት መከራያ የሚሆን ነገር እንዲያገኝ ካደረግሽ እሱ ይሄን ቤት በህዝብ ማዕበል ነው የሚያስመታው። አላስመታም። እንዴት ነው ማስመታው? እሱ አሁንም እነዛ ምስኪኖች ላይ የሚረዳበት ድርጅት ላይ ነው ሀሳቡ። ስሜቱ ተጎድቷል። ለዛ ነው እኔ ይሄ ትውልድ እኮ እንዳንተ አይነት ጀግና ሰው ስላለው በጣም እድለኛ ነው። በጣም እንጂ በጣም። ይሄ ትውልድ ይከፍለዋል። እንዲሁም ስሙን በወርቅ መዝገብ ጽፎ ለታሪክ ይቀመጣል። ይቀባበለዋል። እኔን? አዎ የእሷንም ይቀባበለዋል ስለምታገዘ። እሱን ማገዝ ደግሞ ትውልድ እንደማገዝ ነው አይደለ? ልክ ነው። ምንም ነገር እንዳታስቡ። ቤት እንሄድና መፍትያ እናጣበት። ከኔ ጋር? ኖ yes no yes no yes yes no yes 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 እሺ ያው ቻፓውን ለሁለት እንካፈለዋለን። ከማን ጋር? ከኔ ጋር። ስማኝ፣ እኔ ያበደ ዘይት ቤት ነው የምከፍተው። ያው አንተን አዳራሽ ትከራየና $1 $2 አድርጋለሁ ምናምን እያልክ ይህን ፒፓ ታወሳስበዋለህ። እዚህ ጋር ፒፓ ምን ያደርጋለሁ? ምንድን ነው ፒፓ? ፒፕል ህዝብ ለማለት ነው። ህዝቡን ታወሳስበዋለህ። አሁን ዶላር ተበልቶበታል። አይሆንም። ዩሮ ታደርገዋለህ። ምን ችግር አለው? ዩሮ ውድ ነው። ዩሮ በአዲስ መልክ ስራ ጀምረናል። 1 ብር ከዛሬ ጀምሮ 2 ዩሮ አደርጋለሁ ምናምን እያልክ ይሄ ፒፓ ገንዘብ በገንዘብ ነው የሚያደርገህ። ከፈለክ ደግሞ 3 ቴሌቪዥን ፕሮግራም ላይ 4 የሬዲዮ ፕሮግራም ላይ ቻፓ እየወጣስክ እንግዳ ትሆናለህ። አዳራሽ ህዝብ በህዝብ ነው የሚሆነው። በተጨማሪ እንደ ምስክርነት እኔም እንግዳ ሆኜ ይቀርብልህና በሱ ስልጠና ምክንያት ከረዳትነት ተነስቼ
አስመጪና ላኪ ደረጃ ደርሻለሁ ብዬ እሰክስልሃለሁ። አስመጪና ላኪ የምን ቁጥ ነው ወገብቷ። አታንቆጣቁጣው ጨምርበት ዝም ብለህ ይሻላል። ለሱ ይሻላል። በጣም አንተ ሌላ አሪፍ ሀሳብ አለኝ። ምንድን ነው? ይህን ቤት ትተውልን ሲሄዱ ሸንሸን አድርገን ፔኒሲዮን እናደርገዋለን። እንዴ ፔኒሲዮን? አዎ አሪፍ መላ አለው እኮ። እንዴት? እስኪ አስበው። በቀን 10,000 ብር፣ በወር 300,000 ብር፣ በሁለት ወር 600,000 ብር። ኧረ አንተ አሁንም የማይሆን ነገር አታውራ። የሰው ቤት ጭራሽ የዝሙት ቤት ልታደርገው ነው እንዴ? ፔኒሲዮን ክፍል ትከፋፍላለህ። ገና ሳይሰጡ ገና ሰዎቹ እያሉ የሰው ቤት ቆራርጠህ ክፍል ታደርጋለህ። አንተ አታፍርም እንዴ? እኔ ነኝ አለ ይህን ሀሳብ ያመጣሁት። አምጣ። እነሱንም ያሳመንኳቸው እኔ ነኝ እና ብትሆንስ? ስለዚህ ይሆናል ይሆናል። ቤታችን በምን ይለቀቃል? አንተ ምንድን ነው የምታወራው እንዴ? ቤቢ ሻወር እየወሰደ ነው። እሺ ትንሽ ጠብቁት፣ ይመጣል። አረ ጊዜ ወስዶ ይታጠብ። ቤቢዬ ከ3 ቀን በኋላ ወደ አሜሪካ ስለመሄድ እዚሁ ናችሁ እንድትሰሩ አስፈቅጄላችኋለሁ። ወይ እሺ ሰላም ይግባ። ቤቢዬ አሜሪካ እርዳታውን ያሰባስብላችኋለሁ ብለዋል። መነሻውን ደግሞ በእኛ ጣሉት። ወይ ምን እንበል? Yes. ይሄ ነው? አዎ ቤቢዬ፣ ድሪመር ሀብታሙ ማለት እሱ ነው። 1 ብርን $2 የሚያደርገው። አወኩት። አሜሪካን ሀገር ስለሱ ሲወራ ሰምቻለሁ። እኔ ነኝ ቀሸታ። ይሄን ነው አደንቀዋለሁ ያልሽው? አዎ ቤቢዬ። ይሄ ምኑ ይደነቃል? ህልሙን የዚህ? አዎ ቤቢዬ። ለመሆኑ ስለ ዶላር የምታውቀው ነገር አለ? ንገረኛ። የምታውቀው ነገር አለ? እንኳን አንተ እኔ አሜሪካን ሀገር ምኖር ከናቫዳ ሲያትል፣ ከሲያትል ፖርትላንድ እያልኩ ዶላርን እንደፈለኩ ጢባጢቤ የሚጫወትበት እንኳን እንዳንተ 1 ብር $2 አድርጋለሁ ብዬ አቧራ አላነሳው። ይሄ ሰማ ተቀልብሷል። ይሄ ነገር ተቀልብሷል። አልመጣ ገና ነው፣ አልተቀለበሰም። እስከ መጨረሻው እንፋለማለን። ምን ሆናል? አዋርደው እስኪያስወጡ ነው እንደምትጠብቀው? አንተ ምን የምታወራው? ስንወጣ ተከትለው ቢያባሩንስ? አንተ ገብተው ቀሩ እኮ። አረ ያላማረኝ ነገር እየተደራደሩ ይሆናል። የሚደራደሩት ብቻ እኔ በጣም ነው የፈራሁት። ብናመልጥ አይሻልም? ጠላት ወረዳ ገብተናል፣ አንችልም። ትንሽ ብቻ። እኔ ግን የሆነ ነገር እንዳያደርጉን ፈርቻለሁ። እንዲሁም ከፔኒሲዮን ቤቱ ማሳጅ ቤቱን እንከፍትበት ይቻላል። አንተ እኔ ነው አይደለም ሰውዬ ማሳጅ ቤት ቢሆን ባለ ሀብት፣ ባለስልጣን፣ ታዋቂ ይመጣል። ይህንን ደግሞ ቪአይፒን አደርገዋል።
ስማ በቀን 20 ሺህ ብንቀመም ስንት እንደሆነ ታውቃለህ? በወር 600 ሺህ 300 ሺህ ለአንተ 300 ሺህ ለእኔ። በእናትህ የማይሆን ነገር አታውራ። በቃ አይሆንም። በእናትህ ዝም በል። እኔ ግን ነገር አላማረኝም። ሰውዬ የሆነ ነገር እንዳያደርጉ ብቻ እኔ ፈርቻለሁ። አትፍራ በቃ አንተም አትፍራ። አልፈራም። እኔ አላማረኝም፣ ፈርቻለሁ። እኔም ፈርቼልሃለሁ። ለእኔ? አዎ አንተ ነህ ባለ ጉዳዩ። እኔ ምን አገባኝ? አንተ እዚህ ጉዳይ ውስጥ መሰስ አድርገህ አስገብተኸኝ አንተ ነህ ባለ ጉዳዩ ትለኛለህ? አይደለሁም። አላውቅም፣ አታውቀኝም። አንተ ስነ ስርዓት እዛው ሁን። ምን ማለት ነው? በእናንተ ጉዳይ ጥልቅ ውይይት አድርገናል። አቅጣጫም አስቀምጠናል። በፍጥነት ግብረ ኃይል እናቋቁማለን። ኮማንድ ፖስት ሀብት አሰባሳቢ ግብረ ኃይል። ሌላ ነገር እኮ መስሎኝ። ኧረ አያስፈልግም፣ እንዲህ አይነት ነገር ምንም አያስፈልግም ወንድሜ። እንትን ነው እኔ ብቻ እንደው እቺን 2 ወር ብቻ ማርፍበት ነው የምፈልገው። ለማረፍ እነዛ ምስኪን ሰዎች የሚረዱበትን ነገር ካገኘ ተገላገለ ማለት አይደል? ከዚህ በላይ ማረፍ ምን አለ? እስክመለስ ለ2 ወር ተጠቀሙበት። ከእናንተ ውጪ አንድ ሰው ዝች ቤት ድርሽ ቢል ቤተሰብ ማንም ሰው ድርሽ አይላት። ኧረ በፍጹም ድርሽ አይልም። ምን አባታቸው ሊያደርጉ ነው እዚህ የሚመጡት? በፍጹም በእናንተ ጉዳይ አንድ ሰው እችን በር ቢያንኳኳ እናንተንም አብሬ ነው ማሽቀረጥራችሁ። ማን አባቱ ነው መጥቶ በር የሚያንኳኳው? ይሄን በር ማንም አያንኳኳትም። ማንም ነው ይሄን በር የማያንኳ። በራችሁ እየተንኳኳ አየህ፣ የእናንተ ነው የሚንኳኳ። መራብታው ሰው ይፈልግካል። እኔም የታባክ ነው የምትገባው? ደግሞ ምን አባክ ትሰራለህ? ያው እንግዲህ ከአባወራነቱ የተገዘሰና ዙፋኑን የተነቀለ ሰው መጨረሻው አያምርም ስለተባለ መጨረሻ ለማየት ነው። የማን አባክ ነው መጨረሻ? የኔን? ቆይ እዚህ መሆኔ በምን አወቅ? በድብቅ ስከተል ነው። ከዚህ ድምፅህን አጥፍተህ መጨረሻህን አይቼ ብሄድ አይሻልም? ናደው ሂድ ብያለሁ። ከዚህ እየማገጥክ ነው ማለት ነው እንዴ? አድናቂ። እሺ ድሪመር ሀብታሙ አሁንም እንዴ ምን አባክ ትሰራለህ? ምን አባክ? አዎ ምን አባክ ትሰራለህ? ገና ለገና ተሰድቼ መጣሁ። ጥገኝነት ጠየቅኩ ብለህ እኔን ምን አባክ? አዎ ምን አባክ? ቆይ ጠብቅ፣ እዛች ደጃፍ ትደርሳለህ። አልመጣም። ጠብቅ አልልም፣ ድርሽ አልልም። እዛ ከነቤት
ገደል ልትገባ ትችላለህ። አይገርምም? ይሄ አትምጣ። እኔ ያ ጓደኛ ምን ሆነ ብዬ ነው እንጂ የመጣሁት። አትምጣ አልልም። አይገርምም? ከነ ቤትህ ገደል ልትገባ ትችላለህ። አምባገነን ሂድ በእናትህ። ጠብቃት፣ አገኘሃለሁ። አዝናቂ እንግዲህ በሄዳችሁበት ይከተላችኋል። አስቸጋሪ እኮ ነው። የትም ብትሄዱ የሚያውቃችሁ ሰው የትም ይከተላል። ሰው እየፈለገክ ነው። ማነው? ፂማም ሰውዬ። አሁንም እሱ ነው። እና ደግሞ አብሮ የሆነች ጦረኛ የሆነች ሴትማ። ጦረኛ? ምንድን ነው? ቅድም መጀመሪያ ሆቴል በነበራችሁበት ሰዓት ባለቤት ደውላልኝ ይሄ አጭበርባሪ የታባቱ ነው ያለው ብላኝ ነበር። አጭበርባሪ? አዎ፣ እኔ ደግሞ ከአንዲት ቆንጆ ጋር ሆቴል ውስጥ ነው ያለው ብያት ነበር። ምን ነው ሆቴል ውስጥ አልነበርክም አንተ? ከዛ ምን አለችኝ? የሚያደርጉትን ነገር እያንዳንዱን ነገር እየተከታተልክ ንገረኝ ብላኝ ነበር። ይሄው እናንተ እዚህ ልትማግጡ ነው እንዴ? እሷንም በጠበጥካ? ኧረ እኔ አልበጠበጥኳትም። በቃ እየማገጠብኝ ነው ማለት ነው ብላ ስታለቅ ሰምቻታለሁ። ከዛ 3 ብርጭቆ ተሰብሯል ማለት የ3 ድምፅ ሰምቻለሁኝ። ከዛ ፀጉሯን ብቻ ነው እንጂ የነጨችው ምንም አላደረገች። ምን አባህ ብላት ይሆን አንተ? ኧረ እኔ ምንም አላልኳትም። እየማገጠብኝ ነው ወይ ብላ ስትለኝ እኔ ደግሞ ያው አንድ ባለ ትዳር ወንድና አንዲት ቆንጆ ሴት አሳቻ ቦታ ከተገናኙ ያው መማገጣቸው ስለማይቀር እንዴ መማገጣቸው ስለማይቀር እየማገጠብኝ ነው ወይ ብላ ስትለኝ እንዴ ምን አልክ? አዎ ብቻ ነው ያልኳት እንጂ ሌላ ምንም አላልኩም። አዎ ግን እኔ አይደለሁም። ያው እሱ ስለከሰረ እንደ ድሮ ሀብታም ራሱን እንዳያጠፋ ብዬ ነው ነገሮችን። እንዴ ድሪመር ሀብታሙ አንተም ከስረካል እንዴ? አልከሰርኩም። በስራ ሂደት ውስጥ ማጣት አለ፣ ማግኘት አለ፣ መክሰር አለ፣ ማትረፍ አለ እንጂ እርዳታ ድርጅት ልከፍት ነው ዝባዝንክ ያልከው እኔን ልታጭበረብረኝ ነው? ወይ ኧረ እንዴት እንደዛ ታስቢያለሽ? አይደለም እንዴ? እንዴት እና ድሪመር ሀብታሙ ከባድ ኪሳራ ገጥሞታል። እንዴ ኪሳራ በሁለት ይከፈላል። አንደኛው የገንዘብ ሲሆን ሁለተኛው የዓላማ ኪሳራ ነው። ሀብትሽን ደግሞ የዓላማ ኪሳራ ገጥሞታል። እድሜ ልኩን ለዚህ ትውልድ ለፋ፣ ግን ምን ገጠመው? ቅድም ያልኩሽ ህመም። እሱ ይሄን አልነበረም የሚጠብቀው ከዚህ ትውልድ። ትውልዱ ልፋቱን መና አስቀረ። ያው እሱ ለማለት የፈለገው ይሄንን ነው። ጭራሽ አድናቂዎች ቤት ድረስ ቤቢ። እሱ ጓደኛው ነው፣ ግን እንደ ቤተሰብ ነው። እሷ ደግሞ ማርታ ናት፣ ባለቤቱ ናት። ፊትሽ አዲስ አልሆነብኝም እንዴ? ማርቲ እኮ በጣም ስመጥር የቤተሰብና የትዳር አማካሪ ነች። የስንቱን ቤት አለምልማለች፣ የስንቱን ትዳር አቃንታለች። ይገርማል። ትዳር? አዎ። ያው እንግዲህ ሁለታችን እንደየፊልዳችን ያው እቺን ሀገር ለማቅናት እንታገላለን። እንዴ እቺ እኮ ናት የእህቴን ህይወት ያበላሸችው። ባለፈው ታናሽ እህቴን ባሏን ተጠቅማ ክዳ ምናምን ብላ ህይወቷን ያበላሸችው አበባ። አዎ እነዚህንማ በጥይት ነው መጨረሳቸው። እንዴ እናቴ ድረሽ